ማለት ምን ብዬ እንደማወራ አላቅም ብቻ እናንተን በዚህ አመት አይደለም ያገኘኋችሁ፣ ቆይቷል ካገኘኋችሁ። ግን ደግሞ በጣም ብዙ ነገሮችን አብረን አሳልፈናል በዚህ አመት ውስጥ ምናምን ደስታን፣ በቃ ሀዘንን፣ በቃ ለቅሶን ምናምን ብዙ ነገሮችን አብረን አሳልፈናል እና በቃ እኔ እንጃ ምን እንደምላችሁ አላቅም። በጣም ወዳችኋለሁ፣ አከብራችኋለሁ ከልቤ ነው እግዚአብሔርን። ይሄ ዝም ብሎ ለወሬ ምናምን ሳይሆን ከልቤ ነው። ብቻ አመሰግናለሁ ሁላችሁንም እግዚአብሔርን። በቃ እኔ ልደቴን እንኳን ራሱ አንዳንድ ጊዜ ልደቴን እንኳን መርሳት አልችልም ማለት ነው፣ በዚህ ሁኔታ ማለት ነው። ምክንያቱም በጣም ብዙ ስለኔ የሚያስቡ ስለኔ መልካም የሚመኙ ሰዎች አላችሁ፣ አጠገቤም አሉ። እናንተም ደግሞ ሩቅ ሆናችሁ ግን አጠገቤ እንዳላችሁ ያክል የሚሰማኝ ወዳጆች ያላችሁ እና በጣም ነው የማመሰግነው። ማለት በቃ እናንተ ስላላችሁ ነው የምኮራው፣ በኩራት የምንቀሳቀሰው፣ የምራመደው፣ ምናምን ወጣው የምገባው። እንጃ ቃላት ያንሰኛል። መልካም ምኞታችሁ በፊት ጀምሮ ነው የቅመሜ ልደት ደርሷል እያላችሁ ስትፖስቱ መልካም ምኞታችሁን ስትገልጹ የነበረውና በጣም አመሰግናለሁ፣ ወዳችኋለሁ። ከእናንተ ጋር ደግሞ ብዙ አመታትን አብረን ለማሳለፍ ያብቃን። በዚህ አጋጣሚ ደግሞ ብሩኬ አንተን ያው እዚህ ላይቭ ላይ ማመስገን እፈልጋለሁ። ሁሉም ነው እግዚአብሔር ማለት አንተ ስላለኸኝ በቃ እድለኛ ነኝ እና ሁላችሁንም ወዳችኋለሁ። አጠገቤ ያሉ ሌሎችም አሉ። ሁሉንም አሁን ስም ብጠራ ከዛ ስም ያልጠራዋቸው ሰዎች እንዳይከፉብኝ፣ ሁላችሁንም ግን ራሳችሁን ታውቃላችሁ። በጣም ነው የምወዳችሁ። ብቸኝነት እንዳይሰማኝ አድርጋችሁኛል። ማለት በቃ አለ አይደለ ሰው አለኝ በቃ የምሬኝ ነው እና አይከፋኝም። ምንም ነገር ብታጡ በህይወታችሁ ውስጥ ያገኛችሁትን ነገር ፈጣሪያችሁን ማመስገንን የመሰለ ነገር የለምና እኔ አሁን ምንም ነገር አይቆጨኝም። ምክንያቱም ነገ የተሻለ ነው እና አሁኔን ደግሞ በደንብ እያጣጣምኩት እየኖርኩት ነው። እግዚአብሔር ይመስገን። ወዳችኋለሁ፣ አከብራችኋለሁ። ከልቤ ለማመስገን ነው ላይቭ ራሱ የገባሁትኝና ከገባሁኝ በኋላ ራሱ የቀጠሮ ጌም እስኪመስል ድረስ በጊፍት ያንበሻበሻችሁኝ ሰዎች አላችሁና አላቅም ምን እንደምላችሁ። ሁሌም ታስከብሩኛላችሁ። እኔ እንጃ ትንሽ ነኝ ማለት አይደለም፣ ትንሽ አይደለሁም፣ ግን ትንሽ ሆኜ እንደ ትልቅ እየተከበርኩ አለሁኝና እግዚአብሔር ይመስገን። እወዳችኋለሁ። ብቻ ከሳምንት ጀምሮ እኔ እውነት ከልቤ ነው የማመሰግናችሁ። ምክንያቱም በቃ አለፈ እንደ ሁላ እኔ ግራ ገብቶኝ ሁላ እኮ በጣም እንትን እያልኩኝ ነበርና እኔ እንጃ ቃላት የለኝም። እውነቴን ነው ማለት በቃ የኔ ህይወት ነው። እናንተ እኮ ምንም እንትን ላይላችሁ አትጠቀሙበትም፣ ግን እኔን ለማስደሰት ብላችሁ ነው እንደዛ ሌት ከቀን ከስራችሁ በተጨማሪ እኔን ለማስደሰት በቃ ፖስት እያደረጋችሁ ብዙ ነገር በቃ እኔ እንጃ